ጤና ይስጥልን። ይህ ኢትዮ ፕላስ ነው። በፔሮል የሚከፈለው ብቸኛ መሪ የነበረው ባለቤቴ ነበር። ደሞዙ 6000 ብር ነበር። ተቆራርጦ 4000 ደርሰው ነበር። እርሱን እያብቃቃን ነው የኖርነው በሚል ዝነኛ ንግግራቸው ይታወቃሉ። በኋላም አቶ መለስ ከሞቱ በኋላ ወይዘሮዋ ስተዳደር የቆየሁት በዋናነት ለባለቤቴ በሚሰጠው የጡረታ ገቢ ብቻ ነው ቢሉም ህዝቡ ግን ሊያምናቸው አልፈቀደም። የአቶ መለስ የጡረታ ገንዘብ በወር 4000 ብር ገደማ እንደነበር ወይዘሮ አዜብ መናገራቸውም ይታወሳል። መለስ ጭንቅላቱን ይዞ ወደዚች ዓለም መጣ። አገርንና ህዝብን የሚያገለግል ሐሳብ አመነጨም። ህዝብን ሲያገለግል ኖሮ አለፈም ብለዋል በአንድ ወቅት። ቤተ መንግስቱ ረጅም ዓመታትን የኖሩበትና ልጆቹንም ያሳደጉበት ነውና በዚያ በኩል ሲያልፉ ምን ይሰማዎታል ተብለው ሲጠየቁ ሲያልፉ ምንም ስሜት እንደማይሰማቸው ገልጸው ከቤተ መንግስቱ ይልቅ ስላሴ ቤተክርስቲያን ስገባ በጣም ይሰማኛል ብለው ነበር። እንዲሁ በአንድ ወቅት ስለ ሙዚቃ ምርጫቸው ሲጠየቁም ልክ እንደ ባለቤታቸው ሁሉ የአስቴር አወቀ አድናቂ እንደሆኑ አንስተው በተለይም በጣም ብዙ አጋጣሚዎች ህይወቴ ጋር የሚያገናኙት ስለ ሰው ቀድጄ ልልበሰው እያለች የምትዘፍነውን ወደዋለሁ። በዚያ ሰዓት ህዋት ውስጥ መከፋፈል የገጠመበት ወቅት ነበር ብለው ምላሽ መስጠታቸውም ይታወቃል። የኢትዮጵያ ኑሮ በቃኝ ብለው ከ3 ዓመት በፊት ወደ ዩናይትድ ስቴትስ ከማምራታቸው በፊት ደሳለኝ ሆቴል አካባቢ መንግስት በሰጣቸው መኖሪያ ቤት ይኖሩ እንደነበርም ይታወቃል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ እንጋብዛችኋለን። ወይዘሮ አዜብ መስፍን የህወሓት ነባር ታጋይና የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ናቸው። ቀዳማዊ እመቤት በነበሩበት ወቅትም የትግራይ መልሶ ማቋቋሚያ ማህበር ኢፈርት መሪም ነበሩ። ወይዘሮ አዜብ የባለቤታቸው መታሰቢያ የሆነው የመለስ ዜናዊ ፋውንዴሽን መስራችም ናቸው። ቀዳማዊ እመቤት በነበሩበት ወቅትም በአእምሮ ህሙማን ዙሪያ የሰሩትን ስራ በጣም እንደሚኮሩበት ይናገራሉ። በተለያየ ዘርፍ ከሌሎች አካላት ጋር በመሆን ያከናወኗቸው በርካታ ስራዎች ስለመኖራቸውም ያስታውሳሉ። በኢትዮጵያ ሴቶች ፌዴሬሽን የተቋቋመው የጉልት ማዕከል የተባለውን ሐሳብ ከማመንጨት ጀምሮም እስከ መጨረሻው መሳተፋቸውን እንደ አብነት ያነሳሉ። የጉልት ማዕከል በጎዳና የንግድ ስራ የተሰማሩ ሴቶች የሚደገፉበት ፕሮጀክት የነበረ ነው። ታዲያ በዚህ ጊዜ ዋናውና መደበኛ ስራቸው በፓርቲያቸው የሚሰጣቸውን ስራ መስራት ነበር። ራሴን የምወቅስበት ስራ ሳልሰራና ጥሩ ስራ ሰርቼ ከፓርቲው መውጣቴን እኮራበታለሁ፣ ሰው የፈለገውን ቢል የሚል ጽኑ ማቋም አላቸው። ወይዘሮ አዜብ መስፍን የባለቤታቸውን ስልጣን ተገን በማድረግ ከፍተኛ የሚባል ንብረት አካብተዋል ተብለው የሚወቀሱ ቢሆንም እርሳቸው ግን ከቤተ መንግስት ሲወጡ እጅና እግራቸውን ብቻ ይዘው ስለመውጣታቸው በተደጋጋሚ በሰጧቸው ቃለ ምልልሶች ላይ ገልጸዋል። ጠቅላይ ሚኒስትር መለስን በሞት ካጡ በኋላም ቤተ መንግስት የፓርቲው ስራ አስፈጻሚ በነበሩበት ጊዜም 1-2 ቀን የጠቅላይ ሚኒስትር ጽህፈት ቤት ከመሄዳቸው ውጪ እንዳልሄዱና መሄድም እንደማይፈልጉ ከ6 ዓመታት በፊት በሰጡት ኢንተርቪው ላይ ገልጸው ነበር። ቤተ መንግስቱ ከልጆቹ ከቤተሰቡ ጋር ለረጅም ዓመታት የኖሩበት ነውና አይናፍቅዎትም ወይ ተብለው ሲጠየቁም በቤተ መንግስቱ ሲያልፉ ምንም ስሜት እንደማይሰማቸው መናገራቸው አይዘነጋም። ምክንያቱም አወጣጤ ላይ መለስን ቀብሬን የወጣሁት እና ደግሞ ቤተ መንግስትን እንደ ታጋዮች የኖርንበት የሥራ ድርሻ ተሰጥቶን የኖርንበት በማለት ነበር ምላሻቸውን የሰጡት። ከቤተ መንግስት ስንወጣ መለስን ቀብሬ እወጣለሁ ብዬ አላስብም ነበር። ሁለታችን አብረን የምንወጣበትና እንደ ማንኛውም ኢትዮጵያዊ ነፃ ሆነን ተንቀሳቅሰን የምንኖርበትን ጊዜ እመኝ ነበር። እኔ ብንቀሳቀስም መለስ ግን የመንቀሳቀስ እድል አላገኘም ነበር። እዚያው እንደታሰረም እዚያው ቀብሬ መውጣት ይሰማኛል። ከቤተ መንግስት ይልቅ ስላሴ ቤተክርስቲያን ስገባ በጣም ይሰማኛል እና ቤተ መንግስትን ሳይ መለስን ቀብሬ የተመለስኩበትን ሰዓት ብቻ ነው የማስታውሰው ብለው ነበር። አስክሬኑን ይዤ የወጣሁበትን ደቂቃዎች ብቻ ነው የማስታውሰው። ሌላው በሙሉ ለምን እንደሆነ አይገባኝም፣ ትዝ አይለኝም የሚል ምላሽም ሰጥተው ነበር። ህወሓት ሰርግ ከፈቀደ ጀምሮ እስከ መለስ ሞት ድረስ 25 እና 26 ዓመታትን አብረን ነበርን። 3 ልጆችም በጋራ አፍርተናል። አንዷ በርሃኔ የተወለደችው፣ 2ቱን አዲስ አበባን የወለድኳቸው። አንዱ ብዙ ጊዜ ሰው ይምታታበታል፣ እኔ ያልወለድኩትም እናት አለችው። ግን የሟቹ ጓደኛችን ክንፈ ገብረ መድህን ልጅ ያሳደግኩት ልጅ አለን በማለት ገልጸውም ነበር። የመለስ ተጽዕኖ ነው መሰለኝ አስቴርን በጣም ወዳታለሁ። አልበሟ ከመኪና የተለይቶኝ አያውቅም። አዳዲስ የወጡ ሙዚቃዎቿንም አዳምጣለሁ። ሌሎች ብዙዎችንም አዳምጣለሁ። ብዙ ጊዜ የአስቴር ሙዚቃ ወደዋለሁ። በጣም ብዙ ጊዜ ከራሴ ህይወት ጋር የሚገጥም ስለምትዘፍን ደጋግሜ የእርሷን ሙዚቃ ሰማለሁ። ሌሎችንም ትግርኛ
ሙዚቃዎችንም እሰማለሁ። የትኞቹ ሙዚቃዎች ናቸው ከራስዎ ህይወት ጋር የሚገጥሙት? አንድ ሁለት ምሳሌ ሲባሉም በጣም ብዙ አጋጣሚዎች ህይወቴ ጋር የሚያገናኙት ስለ ሰው ቀድጄ ልልበሰው እያለች የምትዘፍነውን እወደዋለሁ። በዚያ ሰዓት ህዋት ውስጥ መከፋፈል የገጠመበት ወቅት ነበር። እርሱ እኔን ካጋጠሙኝ አጋጣሚዎች ጋር ገጥሞልኝ ነበር ሲሉ ከዓመታት በፊት ለቢቢሲ በሰጡት ቃለ ምልልስ መናገራቸው ይታወሳል። እንዲዘፍኑትም ተጠይቀው ጥቂት አንጎራጉረዋል። አትሸበር ልቤ ለሆነው ላልሆነው ስለ ሰው ቀድጄ ልልበሰው በማለት ጥቂት ማንጎራጎራቸውን ከቢቢሲ ዘገባ ላይ ተመልክተናል። እነ አያጅቦ ወይ ስራን አይሰሩ ወይ ሰው አያሰሩ ብላ የዘፈነችውንም እወደዋለሁ። እንደዚህ አይነት አጋጣሚ ገጥሞኛል በማለት የአስቴር አወቀ ወዳጅ መሆናቸውን ነበር የተናገሩት። የቀድሞው ጠቅላይ ሚኒስትር ባለቤትና የህወሓት ከፍተኛ አመራር የነበሩት ወይዘሮ አዜብ መስፍን ከ3 ዓመታት በፊት ከኢትዮጵያ መውጣታቸውንና ከዚያ በኋላ ኑሯቸውን በውጪ ለማድረግ ወስነው ነበር የወጡት። ወይዘሮ አዜብ ለረጅም ዓመታት በታጋይነትና በአመራርነት ደረጃ አባል ከነበሩበት ከህወሓት አመራር ከተባረሩ በኋላ በኢህአዴግና ህወሓት ውስጥ የአመራር ብቃት ማነስና ስርዓት አልበኝነት መስፈኑን፣ ሙስና መንሰራፋቱን እንዲሁም ድርጅቱ ለህዝብ የገባውን ቃል ማክበር አለመቻሉን አንስተው በአደባባይ ሲተቹም ነበር። በተለይም ባለቤታቸው ካረፉ በኋላ በህወሓት አንዳንድ አመራሮች የተደራጀ የስም ማጥፋትና መገለል እንደደረሰባቸው የሚናገሩት ወይዘሮ አዜብ በተደጋጋሚ የሚቀርብባቸው የሙስና ወንጀላ በማስረጃ አደባባይ እንዲቀርብና ንጽህናቸው እንዲረጋገጥ ፍላጎት እንዳላቸው ሲገልጹም ቆይተዋል። ወይዘሮ አዜብ መስፍን ከ3 ዓመት በፊት ከሀገር እስከወጡበት ጊዜ ድረስ ደሳለኝ ሆቴል አካባቢ መንግስት በሰጣቸው መኖሪያ ቤት ይኖሩም ነበር። በባለቤታቸው ስም የጀመሩትን የመለስ ፋውንዴሽን በማቋቋምና በመምራት ያለፉትን ዓመታት ያሳለፉት ወይዘሮ አዜብ በሀገሪቱ በተፈጠረው የፖለቲካ ለውጥና በኋላም በተቀሰቀሰው የትግራይ ጦርነት ሳቢያ ፋውንዴሽናቸው በታሰበው መንገድ መጓዝ አልቻለም። ወይዘሮ አዜብ የህወሓትን ግዙፍ የንግድ ተቋማት 12 ዓመታት ለሚጠጋ ጊዜ በበላይነት መርቷል። ለሴቶች እኩልነትና መብት እንዲሁም በኤችአይቪ ኤድስ ዙሪያ በሚደረጉ የዘመቻ እንቅስቃሴዎች የጎላ ተሳትፎ እንደነበራቸውም ይነገርላቸዋል። ከቀድሞ ባለቤታቸው ጋር በትግል ሜዳ የተገናኙት ወይዘሮ አዜብ የ3 ልጆች እናትም ናቸው። ከሰሞኑ ወይዘሮ አዜብ መስፍን ከአላሙዲ ቀጥሎ ከፍተኛ ሀብት በማካበት በሁለተኛ ደረጃ ላይ እንደተቀመጡ ተሰማ የሚል ዜና ተሰራጭቷል። በእርግጥ መረጃው ትክክለኛ ባይሆንም ወይዘሮ አዜብ መስፍን ግን ከፍተኛ ንብረት እንዳላቸው ይታመናል። በዚህ ሰዓት በዩጋንዳ በኢንቨስትመንት ዘርፍ ተሰማርተው እንደሚገኙም አንዳንድ መረጃዎች ያመላክታሉ። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናችኋለን።